የሚባለው መድኃኒት ለዚህ በሽታ ከሚወሰዱ መድኃኒቶች ሁለተኛው ታዋቂ መድኃኒት ነው። የዚህ መድኃኒት የንግድ ብራንድ ስሙ አልቤንዛ ነው። ይህ መድኃኒት 400 ሚሊ ሊትር ግራሙ በአንድ ጊዜ ይወሰዳል። ለሕፃናት ደግሞ በየቀኑ 200 ሚሊ ግራም ለ3 ቀናት ይሰጣቸዋል። ከዚያም ከ3 ሳምንት በኋላ ድጋሚ ይሰጣቸዋል። ፓራንተል ፓሞት የሚባለው መድኃኒት ለሰውም ለቤት እንስሳትም ይሰጣል። በተለይ ለቤት እንስሳት በጣም ጠቃሚ ጸረ ትላትል መድኃኒት ነው። የዚህ መድኃኒት የንግድ ብራንድ ስሙ አንቲሚንቶርፒን ኤክስ ነው። ይህ መድኃኒት ፒንወርምዝ ለመግደልም ይጠቅማል። ለሰዎች ይህ መድኃኒት በየቀኑ 11 ሚሊ ግራም ለ3 ቀናት ይሰጣል። ለቤት እንስሳት ግን 1 ዶዝ ለ1 ሳምንት እየተሰጠ ለ3 ሳምንት 3 ዶዝ ይሰጣል። ከዚህ በሽታ ጋር ተያይዞ የመጣውን የቀይ ደም ሴሎች ቁጥር መቀነስን የአየርን ሚኒራል መድኃኒቶችን እና ቫይታሚን ሲ በመውሰድ ማከም ያስፈልጋል። በተጨማሪም ፎሊክ አሲድ እና ቫይታሚን ቢ12 ሳፕሊሜንትስ መውሰድ አለብን። ይህ በሽታ ያለበት ሰው አንጀቱ ውስጥ ያለው ፓራሳይት የሚበላውን ንጥረ ነገር ስለሚወስድበት ሰውነቱ በምግብ ንጥረ ነገር እጥረት በጣም ይጎዳል። በጣም ፈጣን የክብደት መቀነስ እና የጤና ሁኔታ ማሽቆልቆል ሊከሰት ይችላል። ስለዚህም ይህንን ለመከላከል በሽተኛው የሚከተሉትን ምግቦች ወይንም ንጥረ ነገሮች መመገብ አለበት። አየርን፣ ፕሮቲን፣ ፋይበር፣ ቫይታሚን ሲ፣ ፎሊክ አሲድ፣ ቫይታሚን ቢ12፣ ቫይታሚን ቢ12። ፕሪቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ ወደ ውጭ ስንወጣ ጫማ ማድረግ፣ ንጹህ ውሃ መጠጣት፣ ምግብን በንጽህና ማዘጋጀት እና መመገብ፣ እጅን በአግባቡ መታጠብ፣ ሜዳ ላይ አለመጸዳዳት፣ በአግባቡ ያልተጣራን የሰው ሰገራን ለመሬት ማዳበሪያነት አለመጠቀም፣ አትክልት ስንከባከብ የእጅ ጓንትና ሽፍን ጫማ መልበስ፣ የቤት እንስሳትን ይህ በሽታ ካለባቸው ማከም፣ አፈር የሆነ መሬትን በፕላስቲክ ምንጣፍ መሸፈን።